ይትፌነው ለሳይል ማበልውን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 13 ቀን ቅዱስ ሩፋኤል ከሰባቱ ሊቃነ መላእክት አንዱ የሆነ የቅዱስ ሩፋኤል ዓመታዊ ክብረ በዓሉ ነው። እንደሚታወቀው ቅዱስ ሩፋኤል እንግዲህ ያው ሐዋርያት ጌታን ጥያቄ ጠይቀው ከሰባቱ ሊቃነ መላእክት እንደገና ደግሞ ልዩ ከሚባሉት ከሶስቱ ልዩ የሚባሉት ከሐዋርያትም ጴጥሮስ፣ ያዕቆብ፣ ዮሐንስ ልዩ የምስጢር ሐዋርያት ይባላሉ። ከመላእክትም ደግሞ ልዩ የምስጢር መላእክት የሚባሉ አሉ። ለምሳሌ አሁን ስለ የምስራች መናገር ቅዱስ ገብርኤል ልዩ ምስጢረኛ ነው። ወበእንተዝ ደሎ ከመ ይጹእ ዜና ለማርያም የእመቤታችን የምስራች ይዞ የመጣ መልአክ ነውና ልዩ ያደርገዋል። ሌላው ስለ ዕለተ ምጽአት የተነገረው ደግሞ ቅዱስ ሚካኤል ነው። ያችን ቀን የሰው ልጅ እንኳን አያውቃትም የተባለችውን የዕለተ ምጽአትን የተነገረው ለቅዱስ ሚካኤል ነው ማለት ነው። ሌላው ስለ ሰው ማዳን በተለይ ደግሞ መውለድ ሴቶች ልጅን እንዴት መውለድ እንደሚችሉ ደግሞ ምስጢር የተነገረው ቅዱስ ሩፋኤል ነው። እነዚህ ሶስቱ የምስጢር መላእክት ይባላሉ ማለት ነው። ከዚህ ደግሞ ሰባቱ ሊቃነ መላእክት እና ሐዋርያት በአንድ ወቅት ጌታን ቅዱስ ሩፋኤልን እንዲያሳውቃቸው ጠየቁ። ቅዱስ ሩፋኤልን ጠርቶ ንገራቸው አለና ቅዱስ ሩፋኤልን አናገረው። ቅዱስ ሩፋኤልም ለሐዋርያት ጳጉሜ 3 ቀን በዓመት አንድ ጊዜ ክብሩን እንደሚከበርና እንደገና ደግሞ ተሐንጾተ ቤተ መቅደስ ይላል በስሙ የተሰራው ቤተክርስቲያን ደግሞ ታኅሳስ 13 ቀን። በነገራችን ላይ በአሳ ጀርባ የተሰራ ቤተክርስቲያን የባረከ ትልቅ መልአክ ነውና በሱ ዙሪያ ላይ ነው የምንነጋገረው። ዛሬ ታኅሳስ 13 ነው። ምን ይላል? ሰላም ለተፈጥሮትከ በሌሊት ዘእሁድ ይላል። እንግዲህ ጌታ ከእሁድ ጀምሮ እስከ 22 ስነ ፍጥረት ፈጥሯል። መላእክትና ሰማያት እንዳንድ ይቆጠራሉ። ምክንያቱም በሰባቱ ሰማያት መላእክት ኢዮር፣ ራባ፣ ኤረር በሶስቱ ሰማያት የሚኖሩ መላእክት አሉ። እነዚህ መላእክት ተፈጥሯቸው ካለመኖር ወደ መኖር መጥተዋል። በቃ ባጭሩ ማለት ነው። ካለመኖር ወደ መኖር፣ ካለመታወቅ ወደ መታወቅ፣ ወደ ምስጋና አመጡ አመስጋኞቹ አረጋቸው ይልና ባህሪያቸው ግን እሳታውያን ናቸው። ያቃጥላሉ፣ እሳታውያን ናቸው። በእሳት ውስጥ በነደደው እሳት ይገኛሉ። የነደደውን እሳት ውሃ አድርገው ሕዝበ እግዚአብሔርን ያድናሉ። ስለዚህ እሳታውያን ናቸው። ሁለተኛው ነፋሳውያን ናቸው። ይቀድም ርጾቶሙ ነፋሳት፣ ሩጫቸው ከነፋሳት ይቀድማል ወይም ደግሞ ይበልጣል ይለናል። ስለዚህ ነፋሳውያን ናቸው። ነፋስ ረቂቅ ነው፣ እነሱም ረቂቃን ናቸው። ነፋስ ከየት እንደመጣ እናውቀውም። ነገር ግን ገለባውን ሲለይ ጨርቁን ሲያደርቅና ሌላም ሲያደርግ እናየዋለን። መላእክትም ሲያድኑ ውሃውን የፈላውን ውሃ ሲያቀዘቅዙ የነደደውን እሳት ሲያጠፉ ነው የምናያቸው። ሲረዱ የአንበሳውን መንጋጋ ሲይዙ ባህር ሲከፍሉ ነው የምናያቸው እንጂ አይታዩም። ስለዚህ ረቂቃን ናቸው። ባህሪያቸው ነው እንግዲህ የእሳታውያን ነፋሳውያን የሚላቸው እንጂ ተፈጥሯቸው ካለመኖር ወደ መኖር። በአጭሩ ግን የመጡበት ቀን እሑድ ነው ማለት ነው። ይህን ነው ሰላም ለተፈጥሮትከ በሌሊት ዘእሁድ፣ ካለመኖር ወደ መኖር የመጣህበት ዕለት ሰንበት። ለዚህ ምስጋና ይገባል። ዓለሙን ካለመኖር ወደ መኖር አምጥቶ የፈጠረበት ቀን ለእግዚአብሔር ምስጋና ይገባል። ዓለም ውሃ ነበረችልና አንድ ውሃ ከላይ አንድ ውሃ ከልበ ምድር አንድ ውሃ ውቅያኖስ አድርጎ ከሶስት ከፍሎ ውሃውን ከታች አረጋና በላዩ ላይ መሬትን እንዲጫን አደረገ። አሁን ምንድነው? ዛጽና ለምድር ዲበ ማይ፣ መሬትን በውሃ ላይ ያጸና ይለናል። ስለዚህ እሑድ ዓለምን የፈጠረበት ቀን ነው። የ22 ስነ ፍጥረት ለመፍጠር ስነ ፍጥረት ፈጠራ 7 ስነ ፍጥረት የጀመረበት ቀን ነው ጌታችን ማለት ነው። ወለተ ስእሎትከ ቅድመ እምነፋስ ወነድ። ይህን ነው እንግዲህ ስዕል ማለት ነው። ከነፋስና ከነድ ከእሳትና ከነፋስ ተስለው ይበራሉ። ክንፍ አላቸው። ይቀድም ርጾቶሙ ነፋሳት፣ ከነፋስ የበለጠ እየሮጡ እየበረሩ ምን ያደርጋሉ ማለት ነው? ያድናሉ፣ ይረዳሉ። ይህን እንደሚናገረው ማለት ነው። እና ይቀጥልና ምን ይላል? ወለተ ስእሎትከ ቅድመ እምነፋስ ወነድ። ለምሳሌ ስዕል ሲሳል ቀለሙ ከቅጠል ሊመጣ ይችላል፣ ከስዕል ሊመጣ ይችላል፣ ከተለያየ ነገር ይመጣል፣ ይሳላል። የመላእክት ስዕል፣ የእመቤታችን ስዕል፣ የሐዋርያት ስዕል፣ የሰው ሁሉም ነገር እያንዳንዱ ይሳላል። አሁን የመላእክት ጾታ ወይም ስለተፈጥሮ ስዕል ነው ማለት ነው። የምናየው ቅዱስ ሚካኤል ይሄ ነው፣ ቅዱስ ሩፋኤል ይሄ ነው፣
ቅዱስ ዑራኤል ይሄ ነው እያልን የምንመለከተው ነገር ምንድነው? ስዕል ነው ማለት ነው። አጥንት የላቸውም፣ ስጋ የላቸውም፣ አይዳሰሱም። የምናየው ግን ስዕል ነው ማለት ነው። ይህን ነው ካለመኖር ወደ መኖር አምጥቶ እግዚአብሔር አገልጋዮቹ ያደረጋቸው። ስለዚህ ወለተ ስልወት ከቅድመ እምነፋስ ወነድ፣ አዎ ከነፋስና ከእሳት ስሎ መላእክት አድርጎ ክንፋችሁ ሁለት ክንፍ ለሱራፌል 6 ክንፍ አድርጎ በሁለቱ ይበራሉ፣ በሁለቱ እግራቸውን ይሸፍናሉ፣ በሁለቱ ፊታቸውን ይሸፍናሉ ይላል። ሚካኤልና ገብርኤል ሩፋኤል ግን በሁለት ክንፋቸው ይበራሉ ነው የሚለው። ክብርና ምስጋና ለቅዱሳን መላእክት ይሁን። ይቀጥልና ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ። አሁን ለሶስቱ ክፍል ሩፋኤል ሊቅ ነው፣ ወይም ደግሞ ቅዱስ ሚካኤል፣ ቅዱስ ሩፋኤል፣ ቅዱስ ዑራኤል፣ ራጉኤል፣ ፋኑኤል እያለ 7ቱ ሊቃነ መላእክት የራሳቸው የሆነ ክፍልና የራሳቸው አለቃ የሆኑበት ክፍል አለ ማለት ነው። ያንን ነው የሚናገረው። ዋዲ ተሰየም ከበማህፀነ ኩሉ ትውልድ፣ እንዲሁም ማህፀን ትፈታ ታዋልድ ዘንድ ዶክተር ተብለህ ተሰይመሃል። ማህፀን ሩፋኤል ሩፋኤል ሲሉ ሴቶች ቶሎ ይወልዳሉ። ጸበልክን ሲጠጡ ቶሎ ይወልዳሉ። ድርሳንህን ሲያስነብቡ ቶሎ ይወልዳሉ። ይሄ የተሰጠ ጸጋ። አሁን ለምሳሌ በዚህ ዓለም ላይ ዶክተሮች፣ ነርሶች ምንድን ነው በጤና ፋክልቲ ገብተው ተምረው ተመርቀው ቃል ኪዳን ገብተው ሊያክሙ በሰዓቱ ሊያዋልዱ ቃል ገብተው ነው። ዳኛ ለምሳሌ ቃል ገብቶ ነው። መምህራን ለምሳሌ ቃል ገብተው ነው ትውልድ ሊቀርጹ ማለት ነው። ወታደሩም ሀገሩን ሊጠብቅ ቃል ገብቶ፣ ሁሉም እያንዳንዱ ቃል ኪዳን ነው። ዲያቆኑ ቃል ገብቶ ነው። ቄሱ ቃል ገብቶ ነው። ሰባካያኑ ቃል ገብተው ነው። መምህራኑ ቃል ገብተው ነው። የአብነት መምህሩ፣ ሁሉም እያንዳንዱ ለተሰማራበት ነገር ቃል ኪዳን ገብቶ ነው ማለት ነው። ስለዚህ የዶክተርነት ስራ የተሰጠው ከእግዚአብሔር ነው። ምንድን ነው የሚለው? ወአዲ ተሰየመ ከበማኅፀነ ኩሉ ትውልድ፣ በሁሉም ትውልድ ማኅፀን። እንዴ ይገርመኛል። እኔ እንደውም መጨረሻው ላይ ምን ይላል? ነአኀቤ እንዘ ታተሉ ሊቃናት፣ ከኋላ ያሉትን መላእክት አስከትለህን አይልና ሩፋኤል ለኩሉ ተስል ምሕረት፣ ለሁሉ ምሕረት የምትለምን ሩፋኤል ለሰው ወለእንስሳ ፈታይ ማኅፀኖ አንተ ይላል። ይሄ ነው የሚደንቀኝ። ለሰው አይደለም ለሴት ብቻ አይደለም፣ ለእንስሳትም ለአራዊትም ትደርስላቸዋለህ፣ እንዲወልዱ ታደርጋቸዋል። በግ ፍየል የለም፣ ሁሉም ምደርስ አየው። ይህንን ነው የሚለው። ይቀጥልና ዋዲ ተሰየመ ከማኅፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ወልደ ነጎድጓድ እንደተናገረ። ምንድን ነው የሚለው? በከመ ይቤ በማኅፀን የተሾመ ዶክተር ብሎ ዮሐንስ ወልደ ነጎድጓድ እንደተናገራት አንተ ዶክተር ነህ ይላል። ይህን ነው ቀዋሚያን ለነፍሳት እሙንቱ ሊቃናት፣ ለነፍሳት አንድም ለሰው ልጅ። በነገራችን ላይ ነፍስ ያዕቆብ 70 ነፍስ ሆኖ ወረደ ወደ ግብፅ ይልና እስመ ነፍስ ተሐድር በደም፣ ነፍስ የሚያድረው በደም ነው። እና ሰው የሚባለው ነፍስና ስጋ አንድ ላይ ሲሆኑ ነው። ነፍስና ስጋ ሲለዩ ነፍስም ወደ ፈጣሪዋ ትመለሳለች፣ ስጋም ወደ አስከሬንነቱ ወደ አፈርነቱ ይመለሳል። ስለዚህ ሰው የሚባለው ነፍስና ስጋ አንድ ላይ ሲሆኑ ነው። ለዚህ ነው እንግዲህ ምንድን ነው የሚለው? ቀዋመያን ለነፍሳት ለሰው ልጆች የቆሙ ማለት ነው። እሙንቱ ሊቃናት ዑራኤል ወሩፋኤል፣ ዑራኤልና ሩፋኤል ለሰው ልጆች የቆሙ ይልና ቀዋመያን ለነፍሳት እሙንቱ ሊቃናት ዑራኤል ወሩፋኤል ይትፌነው ለሳይል ማበለው ከእግዚአብሔር ዘንድ ለልመና ይላካሉ ይለናል። ስለዚህ ዛሬ ቅዱስ ሩፋኤል ነው እና ቅዱስ ሩፋኤል በእውነቱ ላረገዙት መውለድን፣ እንደገና ደግሞ ሴቶች አርግዘው ለሚወልዱት ልጅ ብቻ አይደለም፣ ነገር ያረገዘውንም ያስወልዳል። ሐሜት ያረገዘውንም፣ ትዕቢት ያረገዘውንም፣ ተንኮል ያረገዘውንም ይህንንም ጸበሉን ብትጠጡት እምነቱን ብትቀቡ ይህን ሁሉ ያስወግዳል። ሩፋኤል ማለት ይሄ ነው ማለት ነው። ይህንን ነው የሚናገረው። ስለዚህ ሩፋኤል በእውነት ታላቅ መልአክ፣ እግዚአብሔር ለሰው ልጆች የሰጠው ታላቅ መልአክ ነው። በምንነቱ ስንል አማላጅ ነው። እንደውም እዚህ መልክ የሚባል አለ በቅዱሳን በየወሩ ሊቃውንቱ በጸናጽልና በከበሮ እያሉ የሚናገሩ ቃለ እግዚአብሔር አሁን ያለው ይሄ ሰላም ለተፈጥሮት የሚለው ላይ ማለት ነው። ከነፋስና ከእሳት መጠው ተፈጥረው ትውልዱን የሚያማልዱ ይላል። በሌላ መልኩ ሩፋኤል ይሄ ማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅዱ ወአኮጥወያን፣ የታመሙት ባለመድኃኒቱን ይፈልጉታል ይላል። ለምሳሌ ጦቢያ፣ ጦቢት፣ ሳራ ወለተ ራጉኤል ሁሉም እያንዳንዱ በሽታ ነበረባቸው። የሁሉንም በሽታ ይሄ ታላቅ መልአክ አስወግዷል። ውሃው ችግር ነበረበት፣ የውሃውን ችግር አስወግዷል።
አሳው ችግር ነበረበት። የአሳውን ችግር አስወግዷል። እንደውም በአሳ አንበሪ ላይ የተሰራች ቤተክርስቲያን አሳ አንበሪው አጠፋለሁ ሲል ያችን ቤተክርስቲያን ጠብቋል ይሄ መልአክ። ስለዚህ ታኅሳስ 13 ቀን የቅዱስ ሩፋኤል ዓመታዊ ክብረ በዓል ነውና ለዚህ ቀን እንኳን አደረሳችሁ። በዚያው ላይ ታላቁ አባት ጻድቁ ዘራቡሩክ አባይ ግሽ አባይ ትልቁ ወንዛችን ዓለም አቀፍ የሆነው እሱ የመነጨበት ቦታ ላይ መታሰቢያ ያለባቸው ዘራቡሩክ ታላቁ ጻድቅ መታሰቢያቸው ነው። በረከታቸው ይድረሰን። እዚያ ላይ ትልቁ ደግሞ በማቴዎስ ወንጌል ምዕራፍ 3:13 በማቴዎስ ወንጌል 17 ላይ ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዖ የህውረ ተወለድ ሞተ ዓለምን አያድን ብዬ የላኩት ልጅ እርሱ ነው፣ እሱን ስሙት ያለው ደግሞ እግዚአብሔር አብ በ13 እግዚአብሔር አብ ይባላል። እግዚአብሔር አብ ማለት ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር አብ ማለት ነው። ይሄ ነውና ገብረ መስቀል ሚዲያ ነው። ሰብስክራይብ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።